የዲያስፖራው የተከዜ ዘቦች ሆነዋል። with all respect ማለት የኔን ኦፒኒየን ለመስጠት ነው እና በደንብ አድርጌ ክሎዝሊ እያየኋቸው ነው ማለት ከደመቀ ዘውዴ የሚሻሉ አይደሉም። ፖለቲካል ሴይንግ ወይም በፈለገው መንገድ ማለት ነው። የአብይ ይህን ኮል ለመጥራት ይከብዳል፣ ግን አብይን የሚደግፉ ናቸው። ይነሚት ኦኬ። ምክንያቱም አሁን ደመቀ ዘውዴ የሚጫወተውን ሮል ነው። ደመቀ ዘውዴ ያው አብይን ተከዜ አካባቢ ዲፌንድ የሚያደርግ ነው። he's one of the right man። አሁን ስለ ተከዜ ፖዚሽን ምናምን አይደለም። ማን ነው የሚያስተዳድረው? ማን ነው ረን የሚያደርገው ጦሩን ብላችሁ ስታዩ አብይ አህመድ ነው። at the same time ላይ ሜሴጅ ይሰጣችኋል። ሚክስድ የሆነ ሜሴጅ ነው አይደል? ያው አሁን ያለውን ማለት የአብይን ስርዓት እየተዋጋ ነው ምናምን በሚል ነገር ይመጡላችኋል። ባለፈው ጊዜ I gave you some highlights እንዴት አድርጎ ጦርነቱ ከመጀመሪያ ጀምሮ እንዴት ጦርነቱ እንዴት እንዳለ። ምክንያቱም እንደ ከረሜላ እንደ ደስታ ከረሜላ ማለት ነው ጠመንጃ ሲታደል የነበረው በስመምን ተከዜና በወልቃይት በሁመራ የሚል እሱን አስመልስላቸዋለሁ ብሏቸው አብይ በዛ መልክ የትግራዩን ጦርነት ለማካሄድ ተጨማሪ ሬንፎርስመንት አገኘ ማለት ነው። ግን አሁን the question is በጣም የሚገርም ነገር ነው። ወልቃይት ሁመራ ተመልሶ ክሌም እንደሚያደርጉት በእነሱ እጅ ነው ያለው ወይም ኦኬ በጀት ተመልሷል አልተመለሰም፣ ብቻ ይገርማል። በዚህኛው በኩል በሌላኛው ሳይድ እዋጋዋለሁ የምትለው ነው ስርዓት ነው። በሌላ በኩል ደግሞ like it's really በቃ one of the confusing የሆነ እንትን ቢኖር በተለይ በዚህ በፋኖው ትግል አካባቢ ያሉ ደጋፊዎችንም ጭምር ነው። ኦኬ መጀመሪያ እንትኑ የሳባቸው ተከዜ ወልቃይት ሶኦን ነበራል። በሱ ነው ያባለላቸው አማለላቸው ነው የሚባለው አይደል? ተከዜና እንትን እንግዲህ ወደ still consider የሚያደርገው honestly አብይ እነኛም ቦታዎች legitimize የሚያደርገው በትግራይ ክልል ስር እንዳሉ አድርጎ ነው ማለት ነው። የሱን ሳይኪ ስታዩት እኔን ፖዚሽን አለምን ያውን መናገር የምፈልገው his position is ምክንያቱም በጀታቸው everything ለደመቀ ዘውዴ I don't think የሚሰጠው በጀት የለም ጠመንጃና ጥይት ካልሆነ በስተቀር ማለት ነው። እና ወደ ዋናው እንትኔ ነው የሚሄደው፣ ወደ ዋናው የፖለቲካል አርጊመንት ነው የሚሄደው። ምንድን ነው የሚሉት በጣም ሰርፕራይዚንግ የሆነው ነገር ኦኬ እንግዲህ አንድ ፖለቲካል እንዴት ኮንሲደር እናድርገው? ኦኬ ያው እንቅስቃሴ አለ በሉ። እኔ ብዙ ክሪቲካል ሆንኩ ነኝና ድሮኑ ራሱ ነግሬያቸዋለሁ እንዴት አድርጎ የሊደርሺፑን እንደማይነካው ሶኦን። ግን ካሉት ሁኔታዎች በአሁኑ ጊዜ ሌትስ ሴይ ይሄ ኃይል
አማራጭ የሆነ እንትን ለምሳሌ ይሄ ታወቀ ነገር ነው እኮ በጣም እዚህ ድረስ ዲፕ መሄድ አያስፈልግም ነበረ። ምክንያቱም አላያንስ ወይም ግንባር መፍጠር ካለብህ ትፈጥራለህ፣ መፍጠር ከሌለብህ ደግሞ አትፈጥርም። አንተን ዲክቴት የሚያደርግህ ገብቶ ይሄን እዚህ ጋር ነው አይታችኋል። ሮል ያለው የዲያስፖራው ለአብይ ያለው ኢንዳይሬክት የሆነ የተከዜ ዘብነት ባይኖር ኖሮ it shouldn't concern them whether ከኤርትራም ጋር ሆነ ከወያኔ ጋር ግንባር ወይም ከኦላ ጋር ግንባር ፈጠሩ አልፈጠሩ should be none of their concern. No, ያ አይደለም ኮንዲሽንድ ነው የሚያደርጉት። even all the way የሆነ ተገደው አንዳንድ ኢንተርቪው እንዲሰጡ ሁሉ እያደረጓቸው ነው። ምክንያቱም ሎቢስቶች ናቸው። እነሱ በሚፈቅዱላቸው ሁኔታና ኢንካም ኮንዲሽኑ ምንድነው? አንደግፍም፣ እኔ ቀጥታ ሄጄ ነው ከአብይ ጋር መቀላቀለው፣ ከአብይ መከላከያ ጋር ይሏችኋል። ኮንዲሽን ይሰጣሉ ማለት ነው። አሁን እውነት ፋኖ እርዳታ ቢያስፈልገው የተለያዩ ነገር ሎጂስቲክ የተለያዩ ነገሮች ትንሽ ቀረብ ቢያደርገው ወደ ስልጣኑ አካባቢ ይሄን ኦፖርቹኒቲ አይጠቀምም ማለት ነው። የድሮን እርዳታዎች ቢሰጡት ነው ግንባር መፈጠር የለበትም ይሏቸዋል፣ ያውኳቸዋል። 24 hours ነው የምላችሁ ፓልቶክ ላይ ገብቷቸዋል። ምን አይነት እንትን እንደሆነ ከሻዕቢያ ጋርም ይሏል። አሁን ያ አይደለም እኮ ፖይንቱ። ሻዕቢያ ጋር ግንባር መፍጠር ቢያስፈልግ ባያስፈልግ ምድር ላይ ያለው የሚዋጋው ኃይል ነው። ሪኢንፎርስመንት የሚፈልግ ከሆነ ከማንም ጋር ነው አላ የሚያደርገው። ምንድነው ይሄ እንትን የምትወስዱት? ለምሳሌ ቤት እየተቃጠለ የቤትህን እሳት ለማብረድ የቤትህን እሳት ለማጥፋት ኮንዲሽን አትሰጥም። ማንም ሰው ተረባርቦ መጥቶ ያን እሳት ማጥፋት የሚችል ከሆነ you are willing ማለት ነው። you are willing to እነኛ ሰዎች ያንተን እሳት ለማጥፋት ነው የሚተባበሩት ብለህ ነው የምታስብ። ያን አይነት ቴክኖሎጂ አይደለም ያለው። አንደኛው ኦቶሪቲ ያላቸው ሰዎች በጣም የሚገርመው ነገር ነው። ኦቶሪቲ ያላቸው በምን ኦን ዘ ግራውንድ ማለት ነው ኔጎሽየት በማድረግ ኔጎሽየት ባለማድረግ በተለያዩ ነገሮች እንትን የላቸው። ግፋቢል የሩም አድሚኖች ይሆናሉ። 50 ሰው ግፋቢል በፋሲካ ዕለት ማለት ነው 80 ሰው የሚሆን ሩም ቢኖር ነው እና እዛ ውስጥ ኦቶሪቲ ይኖራል። ኦፍ ኮርስ ሌላው ሰው ቢገባ ወይም እንደኔ አይነቱን ባን ልታረግ ትችላለህ፣ ወይም አጸያፊ የሆኑ ስድቦችን ልትሳደቡ ትችላላችሁ። አንዳንዱ በተለይ በጣም ነው የገረመኝ። አንዳንዶቹ አድሚኖች የሚሳደቡት ስድብ ኢትስ አሜዚንግ። በተለይ አማኝ ነኝ የሚል ሰው ለምሳሌ ሴት ልጅ ምናምን ብሎ ይሳደባል። ግን ፖይንቱ ምንድን ነው? ሜሪ ጂሰስ ያደገው በሴት እጅ ነው አይደል? በእናቱ ነው ያደገው። የተከበረች በተቀደሰች እናቱ ነው። እና የሴት ልጅ ብሎ ራሱ ሌብል ማድረግ especially if you are married also ምንድን ነው የሚሰማው? ምንድን ነው ከዚያ ከጎን ያለችው አንስታይ ባለቤትህ ከዛ በኋላ ደግሞ ከራሷ የወጡ አብራክ ልጆች ምናምን ለወግ ለማዕረግ በደረሱበት አይነት ሃውስሆልድ ውስጥ እያለ የሴት ልጅ ብሎ መሳደብ ካንተ ኦፒኒየን ስለተለየ ብቻ it's not good. anyway ኮንዱሲቭም አይደለም ለዲስከሽን ለመወያየትም እንትን የሚል አይደለም። ራስን ለማዋረድ ካልሆነ በስተቀር ሪሊ እንደዚህ አይነት ቦታ ለዲስከሽን ወይ ለምናምን ብለህ የምትገባው ነገር በጣም እንትን እያለኝ መጥቷል ነው። I started to think twice እንደዚህ አይነት ቦታ ገብቼ ፖለቲካል ኦፒኒየን ዲፈረንስ ሊመጣ ይችላል ምናምን የሚለው ነገር እንኳን የለም። እና ዋናው ፖይንት ምንድን ነው? ከአብይ ጋር እንግዲህ ፖይንቱ ነው በፊትም
አብይ ሲመጣ ወይም በዛ ጊዜ የነበረው የፖለቲካል ቪው ሳይሆን ያዋለላችሁ ጥላቻው ነበር። አሁንም ቢሆን አንደኛ የራስህን ፓርቲ እፊ አላያንስ ከዚህ ጋር ከዛ ጋር ከፈጠረ ብለህ ኮንዲሽን ማድረግ ራሱ የተከዜ ዘብነት ነው። የተከዜ ዘብ የተከዜ ዘብ ለዚህ እኮ ነው ኮንፊውዚንግ የሚሆነው። ሪሊ in different direction ብታዩት ምንድነው? ቆይ እዚህ ጋር ታጥቆ ምን ብሎ የሚደግፈውንም ዝም ብሎ ብቻ by virtue of እዛ ቦታ ላይ ስላለ ትደግፈዋለህ። ታሴ ታጥቆ እዛ ቦታ ላይ ስላለ ብቻ ነው የምትደግፈው። ኦኬ መሬቱን የክሌም ያረከውን መሬት አግኝተሃል? did you get it already? ባንተ እጅ ነው ያለው። በዛ ክሌም መሰረት ማለት ነው። በአማራው እጅ ነው ያለው። በጀት አለው ተመድቦ ሪኮግኒሽን አልሰጠው ምንም ነገር ሀባ ራይት እና ኮንዲሽን ትሰጣለህ ማለት ነው። እንዲህ ካልሆነ ሞቼ ይገኛለሁ፣ እንደዚህ ካልሆነ እኔ ከሻዕቢያ ጋር ከወያኔ ጋር እንትን ካላለ እንትኑ ነው። ምንድነው መሰላችሁ የኔ አፕሮች ከመጀመሪያ ራሱ እንደዚህ አይነቱ ሃንድል የማድረግ ነገር አብይን ለመጨረሻ ጊዜ እስከ መጨረሻ ስልጣን እንዲቆይ የምትፈልጉ ሰዎች ናቸው። በቃ ተረዳሁት አሁን ኮምፕሊትሊ። ኦኬ በግልጽ እኮ እኔ አንዳንድ ጊዜ አንዳንዶቹን በግልጽ የአብይን ፖሊሲ የሚደግፉትን እኔ አብይን አልደግፈውም፣ ግን ግልጽ ነው የነሱ ፖሊሲ። አንተ ግን ሰርቭ የምታደርገው 24 hours ሰርቭ የምታደርገው በዛ መልክ ነው። ምክንያቱም የኔ ታጋዮች ናቸው ብለህ የምታስባቸውን እንኳን አርም ስትራግል ያደረጉ እንኳን በምትላቸው ላይ አንተ ኮንዲሽን ኢምፖዝ ታደርጋለህ። ምክንያቱም ያን ኮንዲሽን ኢምፖዝ የምታደርገው $1 $20 እና $30 ለመስጠት ለመስጠት በሚለው ሁኔታ ላይ ነው እንጂ ምን አይነት ፖዚሽን አለ? ከ80 ሰው በማይበላ ሩም ውስጥ ብቻ ሆነ አሊፍ ወርልድን ኦን እንደምታረግ አይነት ነገር ትልቅ ለምን why don't you know yourself? መጀመሪያ እኮ ያንተን ጥንካሬና ያንተን እንትን ነው የምታውቀው። ዲያስፖራ ስላለ ብቻ ብርና 30 ብር ስለምትልክ ብቻ በፈለከው መንገድ አንተ አቅጣጫውን እንዲሄድ ነው የምትፈልገው ማለት ነው። ሌላው የሚሞተውና የሚዋደቀው እዛ እያለ ማለት ነው። whatever ለዓላማ ብለህ ብታስበው ኮዝ ብለህ ብታስበው እና ይሄን ካደረገ እኔ አብይ ጋር ነው ከአብይ ነው ጆይን ማድረገው ማለት እኮ ነው። ኦልሞስት ተከለለ ነው የምሆነው። ኮምፕሊትሊ ጆይን ነው ማድረገው። ኮምፕሊትሊ አቅጣጫዬን እቀይራለሁ። ምክንያቱም because of the condition of ያንን ነው የተረዳሁት። ምን አይነት ማለት ማይክሮ ማኔጅመንት ማይክሮ ነው ያልኩት። በደንብ ስሙኝ። ማክሮ ብቻ ሳይሆን ማይክሮ ማኔጅመንት የሚያደርግ ፍሪክን what you call it በቃ በምን አይነት ሁኔታ ኤክስፕሌን ናርሲሲስት የሆኑ እንትኖች ናቸው ዘሆን እንትኑን ማኔጅ ሊያደርጉ የሚሞክሩት። ይሄ ዲቨሎፕመንት ይሄ እንቅስቃሴ ያም ሆኖ ማለት ነው with all its a lot of weaknesses, with a lot of shortcomings, with a lot of unprofessional በሆነ ነገር truly ቀልድ ነው ያለው። በአንድ በኩል እዚህ ጋር እየታገለው ነው እንትን እያልነው ነው ምናምን ነገር ነው ይላል። በአንድ በኩል ደግሞ በዚህ በኩል ከተዋዱ ከዚህ ጋር ከተዋዱ ከዛ ጋር እንትን ካሉ እኔ ኮምፕሊትሊ ትግሉን ትቼ ነው የምወጣው ምናምን ነገር ደግሞ ይለዋል። ኦኬ why don't you go and then የራስህን ሳክሪፋይስ አታደርግም? ፋኖ ሊያደርግ የሚችለውን ምክንያቱም ትግል ላይ ማንም በተለያየ ዓላማም ቢሆን ትግል ላይ ያለ ታጋይ ሳክሪፋይስ የሚያደርገው ህይወቱንም ሊሆን ይችላል ብለን ነው አስዩ የምታደርጉት። እንደዛ
ሊደርሺፑን አይደለም። ከሊደርሺፑ ጀርባ ያሉት ብዙ ንጹሃን የሚያምኑ ታጋዮችና ይሄ ትግል ለራይስ ነው ብሎ የሚታገሉ አሉ። አት ዘ ሴም ታይም ሌሎች ደግሞ ትግሉን ሳቦቴጅ የሚያደርጉ አሉ። ግን ለነኚህ ታጋዮች ለነኚህ ወጣቶች why shouldn't let them do their job ከመሰላቸው ኦኬ ትግላቸውን ወደፊት ሊያራምድ ይችላል ብለው ካሰቡ ከፈለጉት ጋራ እንትን አላይንስ ፈጥረው ትግሉን ፋሲሊቴት ያደርጉት። why you babysitting them? እናንተ እኮ እንደዚህ አሁን እዚህ በየቀኑ እንደው ትምህርት ቤት እየወሰዳችሁ እንደምትመልሷቸው ህፃናቶች ቤቢሲቲንግ እኮ ነው ያዛችሁት። ቤቢሲቲንግ ስትራግል አሌጅድሊ አይደል? አሌጅድሊ እንግዲህ ስትራግል ከዚህ አንጻር ለመሆኑ ሪሊ የትግራይን ኮንፍሊክት ስታዩት ይሄን ያህል ናርሲሲስት የሆነ ማክሮ ማኔጅመንት ውስጥ የገባ ዲያስፖራ አይታችኋል? እነሱ ምክንያቱም ነፃነት ነበራቸው ትግላቸውን ለማካሄድ የትኛውን ዘራይ አንድ ጦር ሜዳ ላይ ምን አይነት ዳይሬክሽን ልውሰድ የሚል አንድ ኮማንደር ውስጥ እኮ እየገባችሁ ነው ማለት እኮ ነው። እናንተ እኮ በእነሱ ስራ ውስጥ እኮ እየገባችሁ ነው። የጦር ኮማንደሮች ውስጥ እኮ ማይንድ እና እንትን ውስጥ እየገባችሁ ይሄን ማድረግ አለባቸው፣ ይሄን በዚህማ መሄድ የለባቸውም፣ በዚህ በኩልማ መሄድ አለባቸው፣ በተከዜ በኩልማ መሄድ የለባቸው ነው። whichever is the direction አመራር ትሰጠዋለህ ወይም ትደግፈዋለህ። ከደገፍከው ትደግፈዋለህ፣ ከተቃወምከው ትቃወመዋለህ። ከደገፍከው ማይክሮ እንትን ውስጥ ማኔጅመንት ውስጥ አትገባም። this is simple ethics ነው። simple mind your business። በዚህ በኩል ሂዱ በዛ በኩል ሂዱ ብለህ አንተ የጦርነት ዳይሬክቲቭ ልትሰጣችሁ this is simple logic ነው የምነግራችሁ። እንዲህ ብሎ የሚናገራል እሱ የራሳችሁ ምን አይነት ሮል ነው እየተጫወታችሁ ያላችሁት? ግን አሁን ኤክስፕሊሲትሊ ልንገራችሁ፣ አብይን እየደገፋችሁት ነው ያላችሁ። ኤክስፕሊሲትሊ ነው የምነግራችሁ። እኔ ግልጽ እኮ ነው እኔ የምታወቀው ወይም የምወደደው እውነት በመናገር ነው። ልንገራችሁ ዘኪ እንትን ይቆሰቁሳል፣ እንቅልፍ ሊነሳ ይችላል። ግን እውነት ትሩዝ ነው የምነግራችሁ። እውነት ስለምናገር ደግሞ እወደዳለሁ። ትወደኛለህ። ዞሮ ዞሮ ተመልሰህ ኮንቴንቱን በየቀኑ ነው የምትጠባው። እንዴት ነው አንተ ምን አይነት ሚሊተሪ ስኪል አለ? have you ever been ፋይተር ነበርክ? የጦርነት ውጊያ ውስጥ ነበርክ? እንዴት ነው ዳይሬክቲቭ የምትሰጠው? በዚህ በኩል መሄድ አለባቸው፣ በዛ በኩል መሄድ አለባቸው። ምክንያቱም የሰማሁትን ነው የምናገረው። I don't want to particularly mention names, right? so ዳይሬክቲቭ ነው የምትሰጠው እኮ። በተከዜ በዛ በኩል አድርገው ከሄዱ ይሄዱ፣ በዚህ በኩል ከሄዱ ይሄዱ፣ በዚህ በኩል ከሆነ አይሄዱ አይነት ጨዋታ ተጀመረ ማለት ነው። ደመቀ ዘውዴ ታርጌት ቢሆንስ? ይሄ የጦርነት ታርጌት የጦርነት ስትራቴጂ ነው። ተከዜ ምናምን የሚባለው ቦታ ራሱ ታርጌት ቢሆንስ? የግድ ሁል ጊዜ ወልቃይትና እንትን ነፃ አውጥተው እንዴ ቆይ ቲፒኤልኤፍ በለው ወሬቨር እኔ እንደዚህ አይነት ሪሶርስ ቢኖር አይ ዊሽ ሁልጊዜ ስለ ተከዜና ስለ ተከዜና ወልቃይት ብቻ ድሪም እያደረጉ የሚኖሩ ነገር ነው የሚመስላችሁ እንዴ? ተገንጥለው ምናምን ዛሬ ድሪሙ ቢኖራቸው what about if they have this inspiration again? ተመልሰን ወደ 4 ኪሎ መግባት አለብን። እንደዚህ አይነት ራሽናል ሊኖር አይችልም። ሁልጊዜ በተከዜ ከሄዱት ወይም ደግሞ ተከዜ ያለውን ጦር አታክ የሚያደርጉ ከሆነ ወልቃይትን ገንጥለው ምን ምናምን ብለው እንደዚህ ሁልጊዜ እዛ አይነት እንትን ውስጥ ብቻ ነው ስተክ ያደረጋችሁት። ወልቃይት ጠገኔን ምናምን ነገር ካሰቡ ባለፈው ጦርነት ለምን ደብረሲና ድረስ ደረሱ? ሪሰንትሊ ግልጽ እኮ ነው እነሱ ይሄ ግልጽ እኮ ነገር ነው። whether you like it or not ልንገራችሁ ነው እኔ I'm not representative but let me tell you ከጦርነት ሙድ ከጦርነት ኤክስፒሪየንስ ከጦር እንትኖች ጋር ሳስበው ለምሳሌ
የትግራይ ጀነራልን በለው ወሬቨር በለው እንደዚህ አይነት ፕላን ኤክስኪዩት ካረገ ተከዜን ወልቃይትን ይዤ ምናምን የሚል ብቻ ኤክስኪዩሽን የሚያደርግ ከሆነ ዴድ የሆነ ፕላን ነው። ዴድ ፍሮም አራይቫል ነው ምናምን የሚባል ነገር አለ አይደል? ኖ ማስተር እንትን ነው ኤክስኪዩት እንትን የምታደርገው። ማስተር ፕላን ምንድን ነው የሚሆነው? ዋናውን ስርዓት መጣል ነው። ኢንተርናሊ አብይም ያውቀዋል። ኦኬ የትግራይም ልጆች ያውቁታል፣ ይተዋወቃሉ በዚህ ነገር ኦብቪየስ ነው። ዝም ብለው ዛሬ ወልቃይትንና ጠገኔን ይዤ ገነጠላለሁ ምናምን ነገር ብሎ ያስባሉ። ያበደ ሰው የለም። ግን እናንተ ይሄንን ፎልስ የሆነ የሌለ ምንም ኤቪደንስ የሌለውን ነገር አንድ ታነሳላችሁ። ለምን? አላያንስ እንዳይፈጠር ራይት፣ አላያንስ እንዳይፈጠር ነው። ለምን በግልጽ አንነጋገር? አላያንስ እንዳይፈጠር። ሁለተኛው ነገር ደግሞ ምንድን ነው? ወያኔ የትላንት ወያኔና የዛሬን ወያኔ እንኳን ዲፈረንስ ልዩነቶችን አታዩ። ሁልጊዜ አንድ ሰው ከተወለደ አበበ ከሆነ እድሜ ልኩን አበበ ሆኖ ነው የሚሞተው ነው። እንግዲህ እናንተ ትራዲሽናል እንትን ነው ሄል ኤክስፒሪየንስ ነው እንትን ያለው ወያኔ በዛሬ ጊዜ ከዛሬ 30 ዓመት ከዛሬ 40 ዓመት በፊት ምናምን እንደምትሉት አይነት ነገር አይደለም። ዚስ ኢዝ ትልቅ ዲፈረንስ የሆነ እንትን ውስጥ እንዳለ ነው ያወቀው። አንድ ያወቀው ኤክስፒሪየንስ ምንድን ነው? ብቻውን የትም እንደማይደርስ ነው። አላያንስ እንደሚያስፈልግ ነው የተረዳው። ሁለተኛ ዓለም የዛሬ በ90ዎቹ በ80ዎቹ የነበረ አይነት ሁኔታ ሊሆን አይችልም። ሁለት ሪያሊቲውን ኦን ዘ ግራውንድ ያውቀዋል። የአማራውም ኃይል ቢሆን ዛሬ የትናንት አይነት አይደለም ብለህ ነው አስዩ የምታደርገው። ዘሴም ብአዴን ዘሴም እንትን ይሆናል ብለህ አታስብም። ዘሴም ተላላኪነት ዘሴም የሆኑ ነገሮች ህጎች እየወጡ ዘሴም ማኒፑሌት እየተደረጉ የሆኑ ብለህ አይደለም የምታስበው። ፈርስት ኦፍ ኦል ሰከንድ ታርጌትን ነው የምታስበው። መጀመሪያ ሁሉን ነገር ፖለቲካል እንትኖችን ሩሞችን ለመክፈት የተለያየ ነገር ለማድረግ መጀመሪያ አብይ ነው መውረድ ያለው። ምክንያቱም እንደ አብይ አይነት የራሱን በራሱ ህዝብ ላይ ጦርነት ያወጀ ምናምን እንግዲህ ኮምፓሪቲቭሊ አይተናል። ሰላም በተመለከተም የቀጠናውን በቃ ተተንትኗል። በቃ ምንም መደጋገም አያስፈልግም። እና የመጀመሪያው እንትን አብይ መወገድ አለበት ነው። ኦብቪየስ ነው። የስ ይለዋል። ግን አማራ ብቻውን ይለዋል። በቂ ነው። ምንም እኮ የማያደርግ ነው። እዚህ እኮ ዝም ብሎ እዚሁ ግፋቢል ልንገራቸው። ግፋቢል ፓልቶክ ውስጥ ነው ያሉት። እና ሁለተኛው ሪያሊቲ ደግሞ ምንድነው? አማራውም ራሱ ይሄው እንደ ድሮ ምናልባት እንደነ ደመቀ መኮንን ወይም እንደነ የድሮቹን አይነት ላይሆን ይችላል። የድሮን አይነት ፖለቲካል ቢሄቪየር ይቀየራል። የቲፒኤልኤፍን ቢሄቪየር ሊቀየር ይችላል። for good or worse, right? በዛ መልክ ነው የምናየው። የሻዕቢያን ሁኔታ በተመለከተ ጊዜው ሊረዳ የሚችልበት ሁኔታ ካለና የጦርነቱን አውትካም የሚቀይረው ከሆነ ይካን እሱን እኔ ያው ከዚህ ሆኜ መገመት አልችልም። በአጠቃላይ ግን ይሄ ነው። ደመቀ ዘውዴን ካሞፍሌጅ አድርጋችሁ የተከዜ ዘብ ራይት ናው እኔ እነግርሃለሁ። ከሚሊተሪ ስትራቴጂክ እንትን እነግርሃለሁ። የተከዜ ዘብ ብሎ ሺልድ አድርጎ አብይን ስርዓት ፕሮቴክት ለማድረግ ከሆነ ታርጌት ነው የሚሆነው። ይመታል እኮ አልኩ። እኔ እነግርሃለሁ። አሁን ስለ ጦርነት አውትካም ነው የምነግርህ። ስትራቴጂክ ከሆነና ተከዜ ውስጥ ያለው ዘብ ለፋኖም ለራሱ if it is true የሆነ ፋይት ቢሆን ማለት ነው። ብዙ እንትኖች አሉት። ይሄ እንደነገርኳችሁ ለአንዱ እናት ለአንዱ እንጀራና ለአንዱ ሊደርሺፕ የአብይም ጨዋታ አለ እዛ ውስጥ። የአብይ ራሱ ብዙ
የሆኑ ኮንትሪቢዩሽንስ አሉ ለዚህ ለሰሜን ጦርነት ራይት እንዴት አድርጎ እንደ ከረሜላ ካከፋፈለ በኋላ ጦርነቱን እንዴት አድርጎ አሁን እንዴት ማኔጅ እያደረገው እንዳለ ማለት ነው። የኔ ትንተና ለየት ያለ ነው። በዛ ምክንያት ለዛ ምንም ነገር የምትሉት ነገር የለም። ቀልድ ነው የያዘው። አሁን ባለፈው ለ72 ሰዓት ያህል ቀጥ ያለ የኮንቬንሽናል የሚመስል አይነት ጦርነት ተጀምሮ ነበር። ከዚያ ደግሞ አሁን ረገብ አለ። ስትሬንጅ። ምክንያቱም መጀመሪያውኑ እነኚህን ጦርነቶች በሚያካሂዱበት ጊዜ በተለይ እንደ ደብረታቦር የተመሳሰሉ ፖፑሌሽን ያለበትን ቦታ ለምን እንደሚዋጉ እዛ ኢንሳይድ ከየትኛው የጦርነት ስትራቴጂ እንደሆነ አላውቅም። ለምንድን ነው ደብረታቦር ውስጥ የምትዋጋው? ዋይ ከተማ ውስጥ ለምንድን ነው የምትዋጋው? ሜዳ፣ ተራራ፣ የተለያዩ ቦታዎች አሉ ለዓለም እንዴ ሪል ፋይት። በሁለተኛ ቀን በሶስተኛ ቀን ደግሞ እሱ መጥቶ ኩፓይ ላይ ያደረገው ላት ሚንስ ኢንስቲጌት ያደረገው የራሱ ማኖቨር ነው ማለት ነው። አብይ ራሱ የሚፈልገው ጦርነት ነው ማለት ነው። ገባ ወጣ አታክ አደረገ። እንደገና ደግሞ ተመልሶ ነው። በመጀመሪያ ደረጃ ጦርነት ከተማ ውስጥ ለምን ተደረገ? ማን ነው የሚጠይቀው? ማንም የሚጠይቅ የለም። ያሳዝናል። ማንም ተቆርቋሪ ማንም እሱማ ያው የታወቀ እኮ የተከዜ ዘቦች አይደላችሁም እንዴ? የዲያስፖራው አጠይቁም እንደዚህ አይነት ክሪቲካል የሆኑ ነገሮችን። ይሄ ፎልስ ፍላግ የሆነ ጦርነት እኮ ሊሆን ይችላል። በጣም እኮ የሚገርም ነገር ነው። allegedly 3 days 4 days ተጋግተው ያዘዋል ምናምን ነገር ተብሎ ለምንድን ነው የተያዘ? ለምን ተያዘ? በመጀመሪያ what purpose what military achievement ለማግኘት ነው የተያዘው ነው ወይስ ሚሊተሪ አድቬንቸሪዝም? ጠቅ ትላለህ፣ ትሰማለህ፣ በደንብ ቅመምህን ትሰማለህ። I know that is the mission እኮ እዛው ሪል የሆነ ቶክ የለም፣ ሪል የሆነ ውይይት፣ ሪል የሆነ ፖለቲካል ዲስከሽን የለም። በሁለት ቀን በሶስት ቀን ውስጥ ደብረ ታቦርን ደግሞ ያዝን ተባለና እንደገና ደግሞ ከደብረ ታቦር ወጡ ተባለ። አብይ ፎልስ ፍላግ የሆነ እንትን ነው። አብይ ፎልስ ፍላግ የሆነ ጦርነት መሆን አለበት ብዬ ነው የማስበው። ምክንያቱም አንደኛ ከተሞች አያዙ። ይሄ ስትሬንጅ ነው። This is very strange for guerrilla fighters. እንደዛ ከ300 ሺህ ከ400 ሺህ በላይ ፖፑሌሽን ያለበትን ፕሮቪንስ ዝም ብለህ ገብተህ አትይዝም፣ ውጊያ አትጀምርም። You don't start a fight ፕሮቪንስ ውስጥ ምናምን ነገር አትይዝም። ከያዝክ ደግሞ ፕሮሲድ ታደርጋለህ። ግን እንደዚህ አይነት ስትራቴጂ ነው። እንደዚህ አይነት የጦርነት አወቃቅ የጦር እንትን አላውቅም። ከነበሩትም ጦርነቶች ካሉትም እንትኖች ትላልቅ ፕሮቪንስ ነው። አሁን ይሄ የሚታየው ምንድን ነው? እንደዚህ አይነት ጦርነቶችን የምታደርገው አንተ ሳትሆን ራሱ ጠላትህ ነው። that means የአብይ ስትራቴጂ ነው። አብይ ራሱ መልሶ ያንን የዋህ ፖፑሌሽን ህዝብ ለመጨፍጨፍ ያንን የጦር ሜዳ ለማድረግ ጦርነቱን ይጭራል ራሱ ወይም እንዲዋጉ ያደርጋል። በዚህ በኩል በዚያ በኩል እንዲዋጉ አድርጎ ተማረኩ ምናምን ድራማዎችን ይሰራና እንደገና መልሶ ኮንትሮል ያደርገዋል። አንተ እኮ የጦር ስትራቴጂ በምታወጣበት ጊዜ ገባህ የምትይዘው አንድን ቦታ for the sake of war ተብሎ ጦርነት አይደረግም። እስኪ ገብቼ ምናምን ድብልቅልቅ አድርገው ምናምን ብሎ ጦርነት አይጀመርም። ዝም ብለህ ይሄን ከተማ ደግሞ ሊያዘው ምናምን ወይ ለኒውስ ለምን ነው አይደረግም። እንደዚህ አይነት ነገር ወይም ቻይልዶች መሆን አለበት ኢቨር እንደዚህ አይነት የእንትን ምክንያቱ አውትካሙን አይታችሁታል። ከ3 ከ4 ቀን በኋላ ያኔ ራሱ ፕሬዲክት አድርጌ ነበር። ኦኬ ይሄ ነገር ኮንቲኒዩዌሽን ካለው ከዚህ ወደፊት የሚሄድ ከሆነ ያንን ፕሮቴክትድ በደንብ ካረጉ ኦኬ ኢት ሲምስ ላይክ ፋኖ ወደ ኮንቬንሽናል ደረጃ የደረሰ ቦታዎች አሉት ማለት ነው የሚል እንትን ሊያስችለን ይችላል። ነገር ግን it's not that case ከ3 ቀን በኋላ ውሃ ቅዳ መልስ ከሆነ it's the different thing false flag anyway ዋናው ፖይንት የምን ነበር? የዲያስፖራው የተከዜ ዘቦች አልኳቸው። that is the role they are playing ቢሆን እኮ ነው። እኔ ይሄንን እንደናንተ ወይም እንደሌላው ዝም ብዬ ተታልዬ የምናገር ሰው አይደለም። ግን
ኢንዲፔንደንት እንትን ነፃነት እንዲዋጋ ምናምን ነገር ምናምን ብለህ የምትደግፈውን ነገር በቃ ትተዋለህ። you let them do their job ብለህ ነው የምትተወው እንጂ እዚህ ቁጭ ብለህ በተከዜ በኩል መሄድ ያለበት በወልቃይት በኩል መሄድ የለበትም እያልክ unprofessional brother ስፔሻሊ ይህን ኦፒኒየን የሰጠው ሰው በዚህ ትንሽ ሼር አድርጌያለሁ ከእናንተ ጋር feedback የላችሁ I know that ግፋ ቢል I know how the game it works አይደል feedbackም ባይኖር I don't care you don't respond ወይም ኢንተርቪው አትገባም yes why ባዶ ቤት ውስጥ ለምንድን ነው ኢንተርቪው የምትገባው ባዶ ቤት ውስጥማ የምታዳምጠው ስለምንድን ነው ሂድ እዛ ኤምፒቲ የሆነ ማይንድ ያላቸው ሰዎች የተሰበሰቡበት ቦታ 24 hour ቁጭ በል እዛ ቁጭ ብለህ አስካካ እዛ ቁጭ ብለህ በቃ በራስህ ድሪም ውስጥ ኑር እንጂ ሪያሊቲ ያለው ሪል ቶክ ራይት ሪል ቶክ አትነጋገር ለምንድን ነው ለፋኖም ይሁን ለማንም ለጅንም ይሁን ለጅቡቲም ይሁን ኮንዲሽን የምትሰጡት ለምንድን ነው ከማን ጋር መሆን እንዳለባቸው ከማን ጋር መሆን እንደሌለባቸው ኮንዲሽን የምትሰጠው ለምን ለተከዜ ዘብ ካልሆንክ በስተቀር የአብይን ስርዓት እንዲቆይ ለማድረግ ካልሆነ በስተቀር የምታረገው ከአብይ ጋር ሚሽን ከሌለ ኮንትራክት ወይም ኢምፕሊሲትሊ ይህን ፖለቲካል ጃርገን ስለው ነበረ ዩዝፉል ኢዲየት ካልሆንክ በስተቀር አንተ እንዴት ኮንዲሽን ትሰጣለህ ለእንትን ከሰይጣን ጋርም ቢሆን ባይታገል እንዴት ኮንዲሽን ትሰጣለህ ፒፒዎቹን ተዋቸው እሺ የለየላቸው ነው ለይቶላቸዋል ፒፒ ለይቶለታል ጨርቁን ጥሏል ሂዝ ኦኬ እነሱ ስርዓታቸውን በተለያየ መልክ መደገፍ አለባቸው ኦኬ I can አንተ እዚህ ጋር የአብይ ተቃዋሚ ነኝ ብለህ እሱን ለመጣል ብለው መሳሪያ ባነሱ ሰዎች ላይ ኮንዲሽን እንዴት ታስቀምጣለህ that is crazy ላቸዋለሁ የዛሬው የዕለት እንትን ይሄ ነበር በሚቀጥለው ጊዜ እስክንገናኝ ድረስ ደህና ሁኑ